ተደርጓል አብርሽ ማለት ነው። እንግዲህ የትናንትናው ሰርፕራይዝ ቪዲዮ መቼ እንደሚለቀቅ አላውቅም። ነገር ግን አብርሽ ከሩታና ከሄርሜላ እሙሙ የማንን እሙሙ ትመርጣለህ ሲባል የሄርሜላን መርጦ ሄርሜላን ነው የምወደው፣ ሄርሜላን ነው የምፈልገው፣ ከሄርሜላ ጋር ነው የምሆነው። ስለዚህ ሄርሜን ከማንም እንትን ጋር ላወዳዳት አልችልም። የሄርሜላ በጣም ነው የሚመቸኝ፣ በጣም ነው የምወዳት፣ በጣም ትመቸኛለች ምናምን ብሎ ከሄርሜላ ጋር ለመሆን ሊስማማ ነው አበጋዝዬ ምናምን እየተባለ ነው። እና ምን ትላላችሁ ቤተሰብ? ምን ትላላችሁ? እኔ እግዚአብሔርን አሁን ላይ አብርሽ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። አሁን ላይ እግዚአብሔር ይመስገን ደህና ነኝ ትላላችሁ። አብርሽን በቀደም የሩታን እንትን ቀምሶ ለሩታ ነዳጅ ተክቶላት ምናምን ነው እንዴ? አየር ማለት ዘይት አስቀይሯት ምናምን ነው እንዴ ሄደው? ወይስ ዝም ብሎ ነው የሄደው ወደ ሄርሜላ? አልገባኝም። እንደገና ደግሞ ትናንት ፕሮግራም አለን፣ ፕሮግራም ስላለን እዛ ፕሮግራም ልንሄድ ነውና አብርሽ ደግሞ ወደዛ ፕሮግራም እየሄደ ነው ከቡዜ ጋር ምናምን የተባለው ምን መሰላችሁ? የሆነ ቦታ አብርሽን 500,000 ሰርፕራይዝ ሊያደርጉት ቡዜ ሄርሜላ ምናምን ሆነው ሰርፕራይዝ ሊያደርጉት ዴቭ ይዟት ከሄርሜላ ጋር ምናምን የመጣው ለዛ ነው ማለት ነውና አብርሽ ትናንት ሰርፕራይዝ ተደርጓል። የሆነ ቤት የሆነ እንደዚህ የሚያዘጋጁ ሰርፕራይዝ የሚያደርጉ ሰዎች ላይ ምናምን የሆነ ቪዲዮ ወጥቶባቸው ማለት ነው። እዛም በኋላ እንዴት እኛ ሳንፖስተው ቆይ እንጂ መጀመሪያኛ ፖስተ ነው ምናምን ነው እንጂ እዛም በኋላ መፖስት ያለባችሁ ተብሎ በደቂቃ ተጠፋባቸው ማለት ነው። ቲክቶክ ላይ ፖስት አድርገውት ነበርና እንደዚህ ነው ምናምን ብዬ መናገር አልፈልግም። የሰው ስራ ማበላሸት አልፈልግምና እነሱ ቪው እንዲያገኝልን ምናምን ብለው ነበር ቀድሞ ለቀውት የነበረ ማለት ነውና ለአንድ ታዋቂ ዩቲዩበር ሰርፕራይዝ ተደርጎ 500,000 ምናምን 500,000 ሌላ የገባ ማን አለ? አሁን ቅርብ ጊዜ ታዋቂ ምናምን እንደዚህ አነጋጋሪ የሆነ ዩቲዩበር ምናምን የሚባል ማን አለ? ስለዚህ ማንም የለም። እኔ አብርሽ ነው አልኩኝ። ከዛም በኋላ ደግሜ ሳው ያን ቪዲዮ ጠፍቷል ማለት ነው። ገባችሁ? ያን ቪዲዮ ጠፍቷል። ሄርሜላ ሪፖስት አድርገው ነበረ። ከዛም በኋላ ገብቼ ሳየው የማን ነው ምናምን ይሄን አጋጣሚ ዝም ብዬ ስክሮል ያደርኩ ነበር ያየሁት ማለት ነውና ጠፍቷል ማለት ነው። ስለዚህ ትናንት ሰርፕራይዝ ተደርጓል አብርሽ ማለት ነው። እንግዲህ የትናንትናው ሰርፕራይዝ ቪዲዮ መቼ እንደሚለቀቅ አላውቅም። ነገር ግን አብርሽ ከሩታና ከሄርሜላ እሙሙ የማንን እሙሙ ትመርጣለህ ሲባል የሄርሜላን መርጦ ሄርሜላን ነው የምወደው፣ ሄርሜላን ነው የምፈልገው፣ ከሄርሜላ ጋር ነው የምሆነው። ስለዚህ ሄርሜን ከማንም እንትን ጋር ላወዳዳት አልችልም። የሄርሜላ በጣም ነው የሚመቸኝ፣ በጣም ነው የምወዳት፣ በጣም ትመቸኛለች ምናምን ብሎ ከሄርሜላ ጋር ለመሆን ሊስማማ ነው አበጋዝዬ ምናምን እየተባለ ነው። እና ምን ትላላችሁ ቤተሰብ? ምን ትላላችሁ? እኔ እግዚአብሔርን አሁን ላይ አብርሽ እግዚአብሔርን አልታመመም፣ ምንም አላለም። ከሄርሜላ ጋር እንዳይሆን ሩታ እንደዚህ አድርጋ ብዙ ነገሮችን ይዛበታለች፣ በብዙ ነገር ጠምዳ ይዘዋለች። ከሩታ ጋር እንዳይሆን ሄርሜላ ጋር ብዙ ነገሮች፣ ብዙ ላይፎች፣ ብዙ ደስ የሚሉ ላይፎች ያሳለፋቸው ላይፎች አሉና እነዚያ ላይፎች ወደ ኋላ ይስቡታል። ገባችሁ አይደለ? ስለዚህ ከማን ጋር ይሁን ያለው አማራጭ አንደኛው እዛችኛው ጋር አያወራም፣ እዚችኛው ጋር አያወራም። ፍቅራቸውን ሲገልጹለት ሲለፈልፉ፣ ሲወሸክቱ ምናምን ዝም ብሎ መስማት ነው ያለበት ማለት ነው አይደለ? እንደዛ ነው መስማት ያለበት አብርሽ ማለት ነው። ግን እንደኔ አሁን ላይ አብርሽ ምን ቢያደርግ ትፈልጊያለሽ? ኦር ምን ቢያደርግ ደስ ይልሻል? ምን አይነት ውሳኔ ቢወስን አሪፍ ነው ብለሽ ታስቢያለሽ ምናምን ብትሉኝ አብርሽ ወይ ሩታን ይዞ የሆነ ቦታ መሄድ አለበት ከከተማ ውጭ፣ ያለዛ ደግሞ ሄርሜላን ይዞ ከሚፈልጋቸው ከአንዳቸው መርጦ ኢንጆይ ማድረግ አለበት ብዬ ነው የማስበው፣ እንደኔ ማለት ነው። አብርሽ ገባችሁ አይደለ? አብርሽ እንደዚህ አይነት ነገር ካላደረገ ዛሬ ከአንዷ እንደዚህ ዛሬ እንደዚህ መለለጥ ምናምን ይቅርብህ። በቃ አለቀ። በቃ ይብቃ። ገባችሁ? እዚህ ጋር ይብቃ። በቃ መላላጡም ምን ማለቱም ይብቃ። ወይ ሄርሜላን ይዘህ ሂድ ወይም ሩታን ይዘህ ኢንጆይ አድርግ፣ ሳቅ፣ ተጫወት። ምን ነው አንድ ወር ሙሉ እኮ በዚህ ታሰርክ እኮ አይበቃህም? እንዴ አብርሽ አትናገር፣ አትለፍልፍ። እኛ ብቻ እንደዚህ እንሆን፣ እኛ ብቻ እንደዚህ እንበል ተባልክ፣ አትለፍልፍ። ትራንስ ሰርፕራይዝ ተደርገሃል፣ የሳክ ምናምን ነው የነበረ። ስለዚህ እንግዲህ በኋላ በቃ ወይ ሩታን መርጠህ ከሩታ ጋር መሆን አለብህ፣ ወይ ሄርሜላን መርጠህ ከሄርሜላ ጋር መሆን አለብህ። ገባህ አይደለ? አንዴ እዛችኛው አንዴ እዚችኛው አንዴ ሩታን እንዳትወስን አረካት፣ ሄርሜላን እንዳትወስን አረካቸው እኮ። ገባህ አይደለ? ስለዚህ የሆነ አንድ ሰው ምረጥና ከአንዳቸው ጋር ላይፍክና ሳልፍ እንደ ድሮ ሳቅ። በቃ ተኮሳትረህ ከሰው ፊት ተኮሳትር እንጂ የሳቅ እንዳትቀርብ ምናምን ተብለህ በአሜር ከንፈርህ እየተያያዘ ከኛ ፊት መምጣት ይበቃሃል አብርሽ። በቃ እንዴ ምን ነው አልክ? እስር ቤት እኮ ነው ያለው አሁን ላይ። እንዳያወራ ተስቶት እንኳን እንዳይስቅ ተብሎ ይሄን የመሰለ ከንፈሩን በአሜር እያጣበቁ አያወራ አብርሽ። እንደዚህ ነው እንዴ ሲባል እያለ መከራውን አበላችሁት። ልቀቁት፣ ፍትህ ለአብርሽ። እንዴ ምን ነው አላችሁ?
አይደል ቤተሰብ። ለማንኛውም ማሮቼ ሰብስክራይብ አድርጉ እሺ። ሰብስክራይብ ያደርጋችሁ ቻናሌ ሰሞኑን አይታችሁኛል አሞኝ ምናምን ነበርና እየሰራው አልነበረም። በዛ ላይ ምንም የመስራት ሞራል ኑሮኝ አይደለም ዝም ብዬ ካሜራ ብዬባችሁ ነበር የምወጣ ማለት ነው። እንግዲህ በኋላ ግን የሚረገጠውን እንረግጣለን፣ የሚታጠበውን እናጥባለን፣ የሚጨመቀውን እናጥባለን፣ የሚመሰገነውን እናመሰግናለን ማለት ነውና ፕሊዝ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማሮቼ፣ ፍቅሮቼ፣ የኔ ቅመሞችዬ። ቅመሞችዬ ደግሞ የራሳችሁን ቲክቶክ አሳድጉ፣ ዩቲዩባችሁንም እያሳደጋችሁ በዛው እሺ ማሮቼ። ክፈቱ፣ ማርያምን ዩቲዩብ ክፈቱ፣ ቲክቶክ ክፈቱ፣ የራሳችሁን አሳድጉ፣ ፎሎወር ሰብስክራይብ ሰብስቡበት። ገባችሁ አይደለ? በቃ እንደዚህ ነው። እየሰደባችሁም እየተሰደባችሁም ቢሆን እንደዛ ማድረግ ነው። ለማንኛውም ወዳችኋለሁ። ሰብስክራይብ አድርጉ። ባይ